ሪያል ማድሪዶች አንጋፋውን አሰልጣኝ ጆዜ ሞሪኖን ወደ ሳንቲያጎ ቤርናቢዮ ለማስኮብለል ከመጪውም ጊዜ በላይ እንደተቃረቡ መረጃዎች እያመላከቱ ይገኛሉ። የአንጋፋ አሰልጣኝ ለቤኔፊካ እንግዲህ ሪያል ማድሪድን መቀላቀል እንደሚፈልግ እንደነገራቸውም በርካታ መረጃዎች እያመላከቱ ነው። ይሄ አሰልጣኝ ክረምት ላይ እንግዲህ ከዓለም ዋንጫው በፊት ሎስ ብላንኮሶቹን ዳግም በአሰልጣኝነት እንደሚረከብ በርካታ መረጃዎች እየወጡ ነው። በተለይ ደግሞ ከወደ ፖርቱጋል ፋብሪዚዮ ሮማኖም በቅርብ ሰዓታት ውስጥ ይዞት እንደወጣው መረጃ መሰረት ይሄ አንጋፋ እንግዲህ አሰልጣኝ የሚቀጥሉትን ጊዜያቶቹን በሪያል ማድሪድ ቤት የስራ ዘመኑን ያልጨረሰው ጉዳይ እንዳለ እንደሚያምንም ነው እየተነገረ የሚገኘው። ታዲያ በመልበሻ ክፍል ውስጥ እጅግ በጣም ከፍተኛ ነውጥ እየተፈጠረ የሚገኘው የሪያል ማድሪድ ቤት ውስጥ ትክክለኛ የሚያረጋጋውም ሰው ፍሎሬንቲኖ ፔሬዝ ጆዜ ሞሪኖ ነው ብሎ ያምናል። ለዚህ ነው ዳግም ይህንን ሰው እንግዲህ ለመመለስ እየጣረ የሚገኘው። ቀድሞውኑም በነገራችን ላይ ፍሎሬንቲኖ ፔሬዝ ቀዳሚ እጩ አድርጎ ሲያስቀምጠው የነበረው ጆዜ ሞሪኒዮን ነበረ። ጆዜም ቢሆን ዳግም ወደ ማድሪድ ለመመለስ ምንም እንዳላቅማማ ነው መረጃዎች እያሳዩ የሚገኙት። ታዲያ በሚቀጥሉት ጥቂት ቀናቶች ውስጥ ጆዜና ሪያል ማድሪድ ዳግም መሻረካቸው እንደማይቀር መረጃዎች ያሳያሉ። የግራ ክንፍ መስመራቸውን ለማጠናከር እንደሚሰሩ እየተነገረላቸው የሚገኙት አርሰናሎች አይናቸውን አንድ ተጫዋች ላይ እንደጣሉ ነው መረጃ የሚያሳየው። እሱም እንግዲህ የፓሪስ ሰን ዠርሜኑ የግራ ክንፍ ተጫዋች ብራድሌ ባርኮላ ነው። ይህ ድንቅ ተጫዋች እንደሚታወቀው በተለያዩ ቡድን አይኖች ውስጥ እየገባ የሚገኝ ተጫዋች ነው። ከነሱ መካከል እንደሚታወቀው ባየር ሚዩኒክ፣ ሊቨርፑልና ባርሴሎና ይገኙበታል። እንደ ፍሎሪያን ፕሌተንበርግ መረጃ መሰረት ከሆነ ደግሞ አርሰናሎች ይበልጡኑ ይህንን ተጫዋች በክረምቱ የዝውውር መስኮት ለማምጣት ይሰራሉ ተብሎ ይጠበቃል። ከቀናቶች በፊት እንደሚታወሰው ክቪቻ ክቫራትስኬሊያን አርሰናሎች ራዳራቸው ውስጥ የከተቱት ተጫዋች ነው የሚሉ በርካታ መረጃዎች ሲወጡ ቢቆየም ፓሪስ ሰን ዠርሜኖች ግን በክረምቱ የዝውውር መስኮት አይነኬ ከሚሏቸው ተጫዋቾች መካከል ይህ ጆርጂያዊ የግራ ክንፍ ተጫዋች እንደሚገኝበት እየተነገረ ይገኛል። ጥራት ካላቸው ተጫዋቾች መካከል በአውሮፓ ካሉት ውስጥ አንዱ ብራድሌ ባርኮላ እንደሆነ ይታወቃል። በርካታ ቡድኖችም የሚፈልጉት ለዛ ነው። ፓሪስ ሰን ዠርሜኖች ምናልባትም ተገቢው የዝውውር ሂሳብ የሚቀርብላቸው ከሆነ ባርኮላን እንደሚሸጡት በርካታ መረጃዎች እየወጡ ነው የሚገኙ። ጥቂት ቀናቶች ውስጥ ምናልባትም ይህ ተጫዋች መዳረሻው አርሰናል ወይንም ደግሞ ሊቨርፑል፣ ባርሴሎና፣ ባየር ሙኒክ የሚሆንበትም ከፍተኛ እድል እንዳለ እየተነገረ ነው። ነገር ግን የሱስ የቆይታ ጉዳይ ፍላጎቱ የሚለው ግን በይፋ የወጣ ነገር የለም።